ስለ ቺያ ሲድ የጤና ጥቅሞች ነው ዛሬ የማብራራላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ በአለም ዳርቻ የምትገኙ ውድ ኢትዮጵያውያን እንዲሁም ኤርትራውያን እህት ወንድሞቼ እንዴት ናችሁ? ለዚህ አካውንት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉ፣ አበረታቱኝ፣ ሰብስክራይብ አድርጉ ማለት ነው። ዛሬ ስለ ቺያ ሲድ ምንድነው? ቺያ ሲድ በኢትዮጵያ ይበቅላል ወይ? ኢትዮጵያ ላይ ይገኛል ወይ የሚለውን አብረን የምናይ ይሆናል ማለት ነው። በጣም ብዙ ጥቅሞች አሉት ቺያ ሲድ ያው እንደሚታወቀው በኢትዮጵያ አይበቅልም። የሚበቅለውም በህንድ ሀገር ሲሆን በጣም ብዙ ጠቀሜታዎች አሉት። ቺያ ሲድ መጠቀም ያለባችሁና የሌለባችሁን በዛው አጋጣሚ እነግራለሁ ማለት ነው። የቺያ ሲድ ጥቅሞቹን መጀመሪያ ልነግራችሁ እችላለሁ ማለት ነው። አንደኛ ክብደትን ለመቀነስ በጣም ያገለግለናል ማለት ነው። የምግብ ፍላጎትን ይቀንሳል። ከመጠን በላይ መመገብን ለሚያስቸግረን ችግሮች ይከላከላል። ሁለተኛ የልብ ጤናን ይጠብቅልናል። ሶስተኛ የደም ቧንቧዎችን ይጠብቅልናል። ኮሌስትሮልን ይከላከላል። እብጠትን፣ የደም መርጋትን ይከላከላል። ሶስተኛ የአጥንት ጤናን ይጠብቅልናል። አራተኛ የደም ስኳርን ይጠብቃል። አምስተኛ የምግብ ጤናን ይጠብቃል። ለሆድ ድርቀት ላለብን ያለሰልሳል። ሆድ ድርቀት ላለብን በጣም ቆንጆ ነው ብንመገበው። ስድስተኛ ካንሰርን መከላከልን ይረዳናል ማለት ነው። ሰባተኛ የቆዳን ጤና ይጠብቅልናል። ብጉር ካለብን ያጠፋል፣ ቁስሎችን ይፈውሳል ማለት ነው። መጠቀም የሌለባችሁ ሰዎች ቺያ ሲድ መጠቀም የሌለብን ሰዎች አንደኛ አለርጂክ ያለባችሁ ላይክ ደግሞ የማሳከክ ባህሪ የሚከሰት ከሆነ መጠቀም የለባችሁም። ሌላኛው ደግሞ የምግብ መፈጨት ችግር ያለባችሁ እንዲሁም ደግሞ የመዋጥ ችግር ያለባችሁ እናንተም መጠጣትም ሆነ ማንኛውም ምግብ ጨምራችሁ መመገብ የለባችሁም ማለት ነው። ሶስተኛ የደም ግፊት ያለባችሁ መጠቀም የለባችሁም። የምታጠባ ሴት፣ የምታጠባ እናት መጠቀም የለባትም ቺያ ሲድ ማለት ነው። እንዲሁም ነፍሰ ጡር መጠቀም የለባትም። እንዲሁም ደግሞ ሌላ ተጓዳኝ መድኃኒት የምትወስዱ ቺያ ሲድ በፍጹም መጠቀም የለባችሁም ማለት ነው። ውዶቼ ይህን ይመስላል ጥቅሞቹም ጉዳቱም ማለት ነው። እና አሰራሩም እንዴት ነው? ላይክ ለአንድ ሊትር ውሃ 2 ማንኪያ ከ2 ማንኪያ በቀን የበለጠ መጠቀም የለባችሁም። ለምን? ከበዛ በጣም ጉዳት ስለሚኖረው ማለት ነው። መጠቀም ያለባችሁ በቀን 2 ማንኪያ ቺያ ሲድ መጠቀም ይቻላል። እሱም በ1 ሊትርም ውሃ ይሁን በ2 ሊትርም ይሁን በጥብጣችሁ በውሃ መልኩ መጠጣት ይቻላል ማለት ነው። እንዲሁም ደግሞ ሰላጣ ነክ ስሰሩ ከሱ ጋር እየጨመራችሁ ቺያ ሲድን መጠቀም ትችላላችሁ። እንዲሁም ደግሞ ሾርባም ስሰሩ ከላይ ጭምር አድርጋችሁ መጠጣት ይቻላል ማለት ነው። በጣም ብዙ ጥቅሞች አሉት። ያው መጠቀም ያለባችሁን ገልጫለሁ፣ እንዲሁም ደግሞ መጠቀም የሌለባችሁም ገልጫለሁ ማለት ነው። ክብደትን ይቀንስልናል። ወፍራሞች ካላችሁ ክብደት ይቀንሳል። በጣም ቆንጆ ነው፣ ተጠቀሙት ማለት ነው። የምግብ ፍላጎትንም ይቀንሳል። በጣም ነው የሚቀንሰው። ቺያ ሲድን በውሃ መልኩ ከጠጣችሁ የምግብ ፍላጎታችሁ በጣም ነው የሚቀንሰው። እንዲሁም ደግሞ ከመጠን በላይ ብሉ የሚለን የለም። እሱንም የሚያስቸግሩ ችግሮች ካሉ ይከላከላል ማለት ነው። ተጠቀሙት ውዶቼ። አሰራሩን አሳያችኋለሁ። ቅደም ተከተሉን እንዴት ማዘጋጀት እንዳለባችሁ አሳያችኋለሁ ማለት ነው። ተከታተሉኝ። ወደ አሰራሩ እሄዳለሁ ማለት ነው። እንደዚህ አንድ ግላስ ነው ማዘጋጀት የምፈልገው እኔ። እንደዚህ አንድ ማንኪያ ቺያ ሲድ ጨምሬያለሁ። ከዛን ግላሱን ሙልት አድርገዋለሁ፣ በውሃ ዘፍዝፈዋለሁ፣ ከዛን እፈጨዋለሁ ማለት ነው። ስፈጭ ደግሞ ወተት ጨምራለሁ። እንዲሁም ደግሞ
ደርሲን ጨምራለሁ። በዚህ መልኩም መጠጣት ይቻላል። በጣም ቆንጆ ነው ለጤንነት። ስትጠጡ ደግሞ 1 ማንኪያ ማር መጨመር ማለት ነው። ክብደትን ይቀንሳል። ለጨጓራ በጣም ቆንጆ ነው፣ ተስማሚ ነው፣ በጣም አሪፍ ነው ውዶቼ። በዚህ መልኩም መጠጣት ይቻላል፣ በውሃ መልኩ ማለት ነው። እንደዚህ 1 ማንኪያ ተጨምሩና ውሃውን ታዋህዱታላችሁ። ለተወሰነ ደቂቃ ከርናችሁ ታስቀምጡታላችሁ። በሃይላንድም ሊሆን ይችላል የምታዘጋጁት። ከዛን መጠጣት ነው። በጣም ቆንጆ ነው። የምግብ ፍላጎታችሁንም በጣም ምግብ የሚያሰኛችሁ ከሆነ በጣም ነው የሚቀንሰው የምግብ ፍላጎት። እንዲሁም ደግሞ ቦርጭም ይቀንሳል፣ ውፍረትም ይቀንሳል። በእንደዚህ በ1 ሊትር ውሃም እንደዚህ 1 ማንኪያ ጨምራችሁ ለተወሰነ ደቂቃ አስቀምጣችሁ ከዛን መጠጣት ይቻላል ማለት ነው። በጣም ቆንጆ ነው። ቺያሲድ ለማታውቁ ይህን ይመስላል። ቺያሲድ ከትልልቅ ሱፐር ማርኬት ሊገኝ ይችላል፣ ስፔሻሊ አዲስ አበባ ውስጥ ማለት ነው። አዲስ አበባ ላይ ይገኛል። ማንኛውም ሱቅ ላይ ይገኝ ይችላል። ትንሽ ወደድ ያለ ነው። ትልልቅ ሱፐር ማርኬት ውስጥ ይገኛሉ። ያው ኢትዮጵያ ውስጥ እንደማይመረት እንደማይገኝ ነግሬያቸዋለሁ። ሌላ ስምም የለውም። ቺያሲድ ነው። ሰብስክራይብ አድርጉ። ስለተከታተላችሁኝ አመሰግናለሁ።